አገባችሁ? በቃ እነሱ ተዋደዋል። ጃኒና አዶናይ ተዋደዋል። ገና ይወልዳሉ። ወንድ ልጅ እርጉዝ ነች፣ ሴት ልጅ እርጉዝ ናት ማለት ሴት ወንድ ነው ያልኩት። ሴት ልጅ እርጉዝ ናት፣ ተወልዳለች። በቃ አለቀ። በዚህ አጋጣሚ ምንም ማንም አያገባም። በቃ እነሱ ተፋቅረዋል። እነሱ ይኑሩ። የእነሱ ፍቅር እኛን አይጨምርብን፣ አይቀንስብን። ለምንድን ነው የማያስደስታችሁ? ያስደስታል እኮ። እኔ በግሌ ቱ ቢ ኦነስት ደስ ነው ያለኝ። ምንም 5 ሳንቲም የማገኘው ነገር የለም። ባወራበትም ባላወራበትም ግን ደስ ብሎኛል። በቃ ሰፊውን ህዝብ አስባለሁ። ከጀርባ ያለውን ሰላም አየዋለሁ። አዶናይ ደግሞ ጎበዝ ነው፣ ስማርት ነው። ከዛ ውጪ ምንድን ነው መሆን ያለበት? ሚክሮስ ናት። ምንድን ነው መሆን ያለበት? ይሄንን አትፈልጉትም? እኔ በግሌ ደስ ይለኛል። በጣም ነው ደስ የሚለኝ። እመኑም አትመም ህዝብ እንዲቀራረብ ስለምፈልግ ይሄ አንድ ስቴፕ ነው፣ ያቀራርባቸዋል። ይሄ ነገር የሚጠላ አይደለም። እኔ ደስ ብሎኛል። እንኳንም እውነት ስለእውነት ለመናገር የጃኒ ቤተሰቦችና የአዶናይ ቤተሰቦች እንኳን ተዋወቁ። ቀናችሁ፣ ብዙዎቻችሁ ቀንታችኋል። አሁን እዮዳብ ሙልጭ አርጎ ሰድቦት መጨረሻ ላይ ሲያቅተው አዶናይ ይችላል ብሎ ወደ አዶናይ ተገለጠ። ባይዘዌ የእዮዳብም ድምፅ ለአዶናይ አያስፈልገው። አለቀ። የመጀመሪያ ሰው ይጎዳሃል፣ ደግሞ ሲመጣ ይገልሃል። ስለዚህ በዛ ሰዓት እንደዛ አድርጎ ሲል የነበረው ሰው ዛሬ ተስፋ ሲቆርጥና መላው የኢትዮጵያ ሕዝብ አዶናይ እንደሚወደው እንደሚያከብረው ሲያይ አዶናይ ይችላል ብሎ መጣ። ችግር የለውም። እናንተ በእድሜ ጠገብ ያላችሁ ተለቅለቅ ያላችሁ ኑሯችሁን ኑሩ፣ ሚስቶቻችሁን አስደስቱ፣ ልጆቻችሁን አግዙ። በቃ ሚስቶቻችሁን ካከበራችሁ ሌላ ሁሉ ትርፍ ነው። እኔም ብሆን ማንም ቢሆን ማንም ጠቅማቸው ነገር የለም፣ ተዋቸው። በዚህ ደረጃ ደግሞ ቅናት በጣም ያስጠላል። እኔ በእውነት ነው የምላችሁ ኢትዮጵያ ውስጥ ችግር በመጣ ቁጥር የሰውን ባህሪ መገምገም ነው ማየት ነው። እንዴ ያንገበግባል እንዴ? ለምንድን ነው ሰው እናንተ ከሀገር ወጥታችሁ መግባት የማትችሉ ህዝብን ማግባባት የማትችሉ ኑሮ የተበላሸባችሁ የደቀቃችሁ እንዴ ምን አገባችሁ? ምን ታመጣላችሁ? ለጆኒ ለምን ድምፅ ማነው? ለማንም ጆን ዳንኤል ለምን ድምፅ አልሆንሽም? እኔ ለማንም እኮ ድምፅ አልሆንም፣ ለማንም አልሆንም። እኔ ለጃኒም ድምፅ የሆንኩበት ምክንያት ጃኒ መጀመሪያ ላይ የነበረ ነገር ነበረ። ኦኬ መጀመሪያ ላይ የነበረ ነገር ነበረ። በኋላ ላይ ሳስበው ግን እኔ እኮ የእነሱ ታላቅ ነኝ። ስለዚህ ቁጭ ብዬ ነገር ከምበላ እኔ እነዚህ ልጆች መፋቀራቸውን ባከብር አይሻልም? ከዛ ደግሞ ጃኒና አዶናይ እንዳይግባቡ የተሰራ ነገር ነበረ። ያ የተሰራ ነገር ነበረ። ያ ነገር ነው እኔ የደረሰኝ። ያን ነገር ደግሞ እኔ ሚዲያ ላይ ተናግሬያለሁ፣ አላወጣሁት። ተረፈ ግን እውነት ለመናገር ምንድን ነው እንዴ ትልልቆች በእድሜ በቃ ከነሱ የሚበልጡ እንዴ? የእነሱ ደስታ ሊያስደስታችሁ ይገባል እንጂ አዳሜ ቤታችሁ ውስጥ ዳራችሁ ላይ ቤታችሁ ላይ ጭንቀት ስትረስ እንዴ የሰው ቤት እናንተ የራሳችሁን አስተካክሉ። በቃ ተስፋ ቁረጡ። አዶናይ እና ጃኒ በእግዚአብሔር ቃል ይጣመራሉ፣ ይወልዳሉ፣ ይከብዳሉ፣ ይኖራሉ፣ ይበዛሉ። ሰላምን ደግሞ ያስተምሩናል። ልክ ጎንደር ላይ ካባ ልብሰው እንዳነገሷቸው እንደዛ ነው። ህዝቡን አቀራርበው ሁሉም በፍቅር እንዲኖር ያደርጋሉ። እንዴ በዚህ ደረጃ ቅናት ደግሞ ያስጠላል። እውነት በጣም ነው የሚያስጠላው። ሊያስደስተን ይገባል። ከዛ በተረፈ ደግሞ ቅድምም ስትለው አትመጥነውም፣ ትመጥኗለች፣ ትበዛበታለች። እንደውም ከፈለጋችሁ በሴትነት እኔ እንደዚህ ራሱ ዳውን የሚያደርግ ሰው አልወድም። አዶናይ ማናት ዳኒ አነጋገሯ ልክ እንትን ነው፣ ስርዓት የለውም። ማናችንም ብንሆን እኮ እውነት ለመናገር ስርዓት የለንም። ስርዓት ቢኖረን ታዲያ እንቃወም ነበር? ስርዓት ቢኖረን እኮ አንቃወም። ስርዓት ስለሌለን ሰው እኩል ነው። በቃ ተፋቀሩ። እርግጠኛ ነኝ እዚህ ውስጥ እንደው 70% እንበል ያፈቀራችሁትና ያገባችሁት የወደዳችሁት እንደምትፈልጉት ነው የምትኖሩት ወይንስ ኑሮ እንደሚያስገድዳችሁ? ከዚህ በፊት የሆነች ልጅ ምግጥም አድርጋ ምን ብላ ጻፈችልኝ መሰላችሁ? ኮይና ነው እውነት ጃኒ ምንድነው ጃኒ ከዚህ በፊት አግብታ ነበረ። ይሄን ታውቂያለሽ ወይ? ታግባ ምን ችግር አለው? ወልዳ ጥላል መጣች። ማንም ሰው በህይወቱ ብዙ ነገር ያጋጥመዋል። ማንም ሁላችሁም አንድ ገርል ፍሬንድ ብቻ ወይ አንድ ቦይ ፍሬንድ ነው እንዴ? ይዛችኋል። የሚሆናችሁን እስክታገኙ ድረስ ቀያይራችሁ ይዛችኋል። ምን ችግር አለው? ምንም ችግር የለውም። እንዴ ይሄንን ሁሉ ነገር አዶናይ ሳያምንበት ነው ብላችሁ ታስባላችሁ? ሁሉ
ነገር አውርተው እውነት ተማምነው ከዛ በኋላ ግን አሁን አግብታ ነበር ብሎ ያመጣው ሰው ራሱ ቅናታም መርዘኛ ስለሆነ ይሄ ነው። እኔ ከሞትኩ ሰርዶ አይብቀል። በቃ አንድ ሰው ካቆመ አቆመ ነው። የሚቀጥለውን ላይፍ ይቀጥል። የምን መቅናት ነው እንዴ? በጣም ከባድ ነው። ግን የኛ ሰው አባቴ ሞት ምቀኛ ነው። እውነቱን ነው። አንድ ሰውዬ ከውጭ ነው የመጣሽው አለኝ። እንዴት አወቅ ስለው ታስታውቂያለሽ አለኝ። ከዛ ምን አለ እዚህ አካባቢ ነው ሲለኝ አይደለሁም እዚህ አካባቢ ለሆነ ጉዳይ መጥቼ ነው ስለው እንኳንም አሉንሽ አለኝ። አባቴ ሞት ለምን ስለው እዚህ አካባቢ ሰው በጣም መርዝ ነው። ቡና ምንድን ነው ያለው? ቅቤ አንጥረው በላዩ ላይ ቡና ካልቆላሽ ከቤትሽ ዞር አይሉ። ቅቤ አንጥረን አለ ጠረኑ ከየት አመጡ ተብሎ እንዳይባል ከላዩ ላይ ቡና እንቆላለን። ቡና እንኳን ስንቆላ አሳረረን ነው ብሏል። ገብቷችኋል? እንዲህ አይነት ምቀኛ ሰው በጣም ከባድ ነው። ባርቢዬ ቀጥ ያፍሽናል ይዝሻል። የራሷ ሲያር ሰው ታማስላለች፣ የሰው ድስት ታማስላለች። ሀበሻ ማያገባ ውስጥ ገብቶ ሲያማስል እነሱ ህይወታቸውን እየኖሩ ነው። የምቀኝነት ጥግ ስንቱን አየ ነው። ይሄ የሚያደርጉት ነገር እኮ ኩንሻ እያንዳንዳችን ላይ የሚያደርገውን ነው። እርስ በርስ እንደ እንትን እንድንተያይና የሚያስጠላ እነዚህ ልጆች ናቸው። እድሜ ዘመኑን እንደ ሙጃ ቀጥፎ የበላ ሀበሻ ወደኋላ የቀረ የሰው ነገር እያየ ሰው ሰርቶ አናቱ ላይ እየወጣ እየገባ ይልቅ ለራሳችሁ አንድ ቀን ብትጸልዩበት ለሰው ተንኩል የምታስቡበትን ለራስ ውይ አሚ በእናትሽ አነበብነው እኮ ውይ አትደጋግሚ ቴክስት አነበብን። የገጠር ልጅ ናት። አዎ በቃ የገጠር ልጅ መሆኗንም ይዛ መገኘቷ ነውና አትደጋግሚ። በቃ አንብበነዋል። ለራስ በታሰበበትና ለራስ እንትን ባላችሁበት አብሶ የቲክቶክ ከመጣ በኋላ ሰው ሊያብድ ነው። ግን ለነሱ እንዲያውም ለነሱ ለጠፋው ጥፋት እንኳን ቢጠፋ ለጠፋው ጥፋት እድሜ ለምቀኞች ጭራሽ አንድ ላይ ሆነው አሳያችሁ። ጭራሽ ቤተሰብና ቤተሰብ ቀላቀሉ። ይባስ እንግዲህ ወይ ፍንክች እናትየው ሻሽ አሰረች፣ አባትየው ሱፍኔ ለበሰው እንትና ሻሽ ማታሰር እናት አለች እንዴ? አለች። የኢትዮጵያ እናቶች እኮ ሻሽ ያስራሉ። ያም ተነስቶ ለሀጩን ያዝረበርባል። ተዉ ግን ለራሳችሁ አስቡበት። ተዉ ጊዜ ሄጅ ነው። ጊዜ እየሮጠ ነው። ተዉ ይሄን የምቀኝነት ጊዜ። እኔ ኩንሻ ሰውን ታዝቤ እንደ እሳት እየፈራሁት ነው። የነዚህ ልጆች አሁን ህይወት የማንንም አያስደስት። ሲጀመር ሲጨርስ 3 ሚሊዮን ብር ፋሽን መጥቷል። ለፋሲካ ባለሀብቶች ለሚስቶቻቸው ነው የገዙት። የ3 ሚሊዮን ብር ወርቅ ነው የገዛላት። ይሄ የጆሮ ጌጡና እንትኑ ያህል ስር እስኪወጣጠር ድረስ መጮ ዞኔ እንኳን ለሳምሪ ፈልጋው ነበር። እሱ ኩያው አይደለም ለሳምሪ። አሁን እዚህ ጋር ከጥላቻ ውጪ ሳምሪ ላዶናይ በጣም ታላቁ ናት። በጣም አይመጣጠሩም። ሁለት የወለደች ናት። ሁለት የወለደች ማለት which is በቃ የሁለት ልጆች እናት ናት። she is second trip ላይ ናት ያለችው። ጃኒም ገጠርም ታግባ ከተማም ታግባ ትውለድም እኩያው ናት። አትሊስት በኩያው ነው እና በቃ እሱ አገሩ ላይ መኖር ነው የሚፈልገው። ጃኒን ነው የሚያገባው። ምን ይኮን